የወንጀል ስፍራ በማጽዳት እየሰራ ኬቪን ከጓደኞቹና የስራ ባልደረቦቹ ከጋሪትና ከዴቭ ጋር በመሆን በአሁኑ ወቅት በክላውዲያና በባለቤቷ ሮበርት ባለቤትነት ስር ባለው ቤት ውስጥ የተከሰተውን አስከፊ አደጋ ቅሪቶችም ያጸዳል። እንደታወቀው የክላውዲያ ወንድም ጄይ በቅርቡ ባለቤቱ ኤሪንን ገድሎ ከዚያም በመቀጠል ራሱን አጥፍቶ ነበር። በቤቱ ውስጥ ኬቪን ከባለቤቱ ናታሊ ጋር እሷ ከማገጠችበት በኋላ ትዳራቸውን በከፍተኛ ችግር ውስጥ ይገኛል። ስለዚህ ግንኙነታቸውን ለመጠገን ወደ ጥንዶች ሕክምና በመሄድ ሲሞክሩ እዚያም የስነ አእምሮ ባለሙያቸው የአካባቢ ለውጥ በማድረግ እንዲሞክሩ መከረቻቸው። ኬቪን ከስራ ሲመለስ የክላውዲያን ቤት ለመግዛት ማቀዱን እሷም ጥሩ ዋጋ እንዳቀረበችለት ለናታሊ ሲገልጽላት፣ ሆኖም ግን በቤቱ ታሪክ ምክንያት ናታሊ ወዲያውኑ ታመነታለች። ሁለቱ ከዚያ በኋላ ተከራክረው ነገር ግን በመጨረሻ ናታሊ ኬቪን ወደ ኮሌጅ እንዲመለስ በሚል ቅድመ ሁኔታ ቤቱን ለመግዛትም ተስማማች። በማግስቱ ጠዋት ክላውዲያ በቤቱ ዙሪያ ጉብኝት እያደረገችላቸው ሌላ ማንም ሊገዛው ስላልፈለገ ክላውዲያ በዝቅተኛ ዋጋ ለመሸጥ ስትስማማ፣ ይህም ሮበርትን በእጅጉ ቅር ያሰኘዋል። ጥንዶቹ ከውሻቸው ኦዲ ጋር ወደ ቤቱ ገብተው ነገር ግን የናታሊ እህት ዳኒ እቃዎችን እንድታስተካክል በምታግዝበት ወቅት ታስተውል የቻለችው ነገር ቢኖር ቤቱ ምን ያህል አስፈሪ እንደሆነ ብቻ ነበር። ከዚያም ኦዲ ወደ አንድ ቁም ሳጥን መጮህ ይጀምርና ሄደው ሲፈትሹት ከግድግዳው ላይ የጭረት ምልክቶችንም ያያሉ። በመጀመሪያው ምሽት ኦዲ ጥንዶቹን ሽንት ለመሽናት ሲቀሰቅሳቸው፣ ስለዚህ ኬቪን አብሮትም ይወጣል። ነገር ግን ወደ ላይኛው ፎቅ እንዲመጣ ቢሞክርም ኦዲ ኬቪንን ለመከተል ፈቃደኛ ሳይሆን ይቀርና ከባለቤቱ ጀርባ በሚንቀሳቀስ ጥላ ላይ መጮህ ጀመረ። ሆኖም ግን ኬቪን ነገሮችን ችላ ብሎም አልፎ፣ ይህ በእንዲህ እንዳለ ናታሊ ኬቪንን ስታየው በትንሹ ደንግጣ ወደ መታጠቢያ ቤት ሄዶ እንደነበረ ጠይቀዋለች። ምክንያቱም አንድ ሰው ወደ ውስጥ ሲገባ ሰምታ ነበር። በነገሩ ተጨንቀው ሁለቱም ሲመረምሩ ነገር ግን ማንንም አያዩ። ስለዚህ ኬቪን ናታሊ ተመልሳ እንድትተኛና ራሷን እንዳታስደነግጥም ይነግራታል። በማግስቱ ጠዋት ኬቪን በፖስታ ሳጥናቸው ውስጥ በስሙ የተመዘገበ የብልግና መጽሔት ሲያገኝ ስለዚህ ለድርጅቱ ደውሎ እሱ እንዳላዘዘውም ነገራቸው። ይህ በእንዲህ እንዳለ የናታሊ ቁልፎች ሲጠፉ ነገር ግን ኬቪን እንድትፈልግ ይረዳትና እሱም በጠረጴዛው ላይ ሲያያቸው ናታሊ ቀደም ሲል እዛ እንደፈለገችው በመማለም ትናገራለች። ከዚያ ሁለቱም ወደ ስራ ከመሄዳቸው በፊት ናታሊ ከቤታቸው ፊት ለፊት የቆመ ሰማያዊ የጭነት መኪና በጥርጣሬ ስታይ፣ ሹፌሩም ናታሊ ስታየው ወዲያውኑ እየነዳም ይሄዳል። በስራ ላይ ያለች ናታሊ በልብስ ዲዛይን ንግዷ ላይ ኢንቨስት ማድረግ ከሚፈልግ ቀጣሪ ግሩም ስራ ስታገኝ እሷን በደስታ ተቀብላ፣ በሌላ በኩል በአሁኑ ጊዜ በኮሌጅ ውስጥ የሚገኘው ኬቪን ለአንድ አስፈላጊ ፕሮጀክት ከአብሮ አደግ የክፍል ጓደኛው ኤቨሪ ጋር ሲጣመር ስለዚህ ስልክ ቁጥራቸውን ይለዋወጣሉ። ከዚያም ቤት ሲመለሱ ኬቪን በናታሊ የንግድ እንቅስቃሴ ስኬት ምክንያት የፍቅር ራት በማዘጋጀት ሰርፕራይዝ አድርጓት ጥንዶቹም ከረጅም ጊዜ በኋላ ለመጀመሪያ ጊዜ አብረውም ይተኛሉ። ናታሊ በሌሊት አጋማሽ ላይ ውሃ ለመጠጣት ስትነቃ በቤቱ ውስጥ የሪከርድ ማጫወቻ ሙዚቃ ማጫወት ጀምሮ ናታሊ ኬቪን መስሏት ሙዚቃውን ፈልጋ ነገር ግን ስታጠፋው ከጀርባዋ ያለው ቁም ሳጥንም በሩ ይከፈታል። ሆኖም ስትፈትሸው በውስጡ ምንም ነገርም አታይም። ስለዚህ ናታሊ ዘግታው ነገር ግን የፊተኛው በራቸውን መቆለፊያ ለመፈተሽ ፈቀቅ ስትል እንደገና በሩ ተከፍቶ በማግስቱ ናታሊ ከመታጠቢያ ቤት ስትወጣ በታጠበው መስታወት ላይ ሰላም ቆንጂዬ የሚል ጣፋጭ መልእክት በጽሑፍ ስታይ ስለዚህ ከኬቪን እንደሆነም ታስባለች። ሆኖም እሷ ስታመሰግነው እሱ ራሱ ግራ የተጋባ ሲሆን ስለምን እንደምታወራም አያውቅም። ከዚያ በድንገት ኬቪን ያልታወቀ የዕቃ አቅርቦት የደረሰው ሲሆን ይህም በሚገርም ሁኔታ የብልግና መጽሔቶች ነበሩ። ከስራ በፊት ናታሊ ከእናታቸው ጋር ባላቸው መጥፎ ግንኙነት ምክንያት ማድረግ የማትፈልገውን አነስተኛ እራት እንድታዘጋጅን በዳኒ ተገዳ። ከዚያም ስለዚህ ጉዳይ መከራከር ጀምራ ናታሊ እናቷን ከህይወቷ ለማስወጣት በወሰነችው ውሳኔ እርግጠኛ ብትሆንም ዳኒ በጥፋተኝነት ስሜት እንድትሸነፍም አደረገቻት። ከስልክ ጥሪው በኋላ ናታሊ በክፍሏ ውስጥ ያለማቋረጥ በሚጮህ ኦዲ ተረብሻ እሱ ከአልጋው ስር ወዳለ ነገር መጮህ ሲጀምር ነገር ግን ናታሊ በቀላሉ የቴኒስ ኳሱን ለማግኘት እየሞከረ እንደሆነ ታስባለች። ከዚያም እሱን የምታወጣበት ነገር ለማምጣት ስትሄድ ኳሱ በአልጋው ላይ ተቀምጦም አገኘችው። ናታሊ ከስራ አለቃዋ ረዳት ጋር ለስራ ስብሰባ ለመገናኘት ስትሄድ ሌላ አስገራሚ ነገር ይገጥማታል። ምክንያቱም እንደታወቀው እሱ የቀድሞ ፍቅረኛዋ ኒክም ነበር።
እሱም ናታሊ ለቀጣሪው ስራውን እንዲሰጣት ያደረገው ሰው ሲሆን፣ ስለዚህ ናታሊ ስላልተመቻት ወዲያውኑ ዞር ብላ ስትሄድ፣ ሆኖም ግን ኒክ ተከትሏት በቀድሞ ግንኙነታቸው ምክንያት ብቻ ግሩም ዕድል እንዳታባክን ሲነግራት እሷን በመጨረሻ ከሱ ጋር ስብሰባውንም አደረገች። በዚያ ምሽት ኬቪን ከኤቨሪ ጋር በፕሮጀክቱ ላይ በመስራት ተጠምዶ እያለ ናታሊ ብቻዋን ተኝታ፣ ነገር ግን በድንገት ባልታወቀ እንግዳ ስሜትም ነቃች። ከዚያ በድንገት ከክፍላቸው ውጪ የእግር ኮቴ ሰምታ፣ በመቀጠልም በበሩ በኩልም እጅም ብቅ ይላል። በሚያሳዝን ሁኔታ ለመፈተሽ ስትሄድ አንድ ሰው ከጀርባዋ አፏን ይዟት ኬቪን ቤት ሲደርስ ናታሊ በሶፋ ላይ ተኝታ ማያት። ወደ መኝታ ክፍሉ ሲመልሳት፣ ነገር ግን ናታሊ ስለ ሁኔታውም ትነግረዋለች። በጥንዶች የቴራፒ ቆይታ ወቅት ኬቪን ናታሊ በቤታቸው ውስጥ ሰው እያየች እንደሆነ ስላላመናት ጠብ ተነስቶ ወደ ቤት በሚመለሱበት መንገድ ላይ እንኳን ጭቅጭቃቸውም አያቆምም። ለቤተሰብ እራት ዳኒም በመጀመሪያ ወደ ቤታቸው ደርሳ ስልኳን በአልጋው ላይ እየወረወረች የናታሊን ጥሪ ችላ በማለትም ልብስ ለመቀየር ወደ ላይኛው ፎቅም ትሄዳለች። ከዚያም በድንገት ኦዲ የበሩን መጮህ ሰምቶ መጮህ ሲጀምር፣ ይህም ዳኒን አስጠንቅቋት ኦዲን በመፈለግ በቤቱ ውስጥ ዞራ የወጥ ቤቱ ቧንቧ ሲከፈት ስትሰማ ስለዚህም አጠፋችው። ከዚያም ኦዲን በድንገት አዝኖ ስታገኘው ስለዚህ ብቻውን ትታው ዳኒ ወደ ላይ ለመመለስ ስትሞክር፣ ነገር ግን የቧንቧ ውሃ እንደገና ሲከፈት ሰምታ ደንግጣ በድንጋጤ ወደ ወጥ ቤት ተመልሳ፣ በተጨማሪም በላይኛው ፎቅ ላይ ድምፅ ስትሰማ ስለዚህ ሮጣ ለመውጣት ተዘጋጅታ፣ ነገር ግን ዝም ብላ ከመውጣት ይልቅ ስልኳን ለማምጣት ወደ ላይም ትወጣለች። ሆኖም ግን የትም ልታገኘው አልቻለችም። ዳኒ ወደ ክፍሉ የሚሮጡ የእግር ኮቴዎችን ስትሰማ ስለዚህ ወዲያውኑ ራሷ ላይ ቆልፋ፣ ከዚያም በመታጠቢያ ቤት ውስጥ ለመደበቅ ስትሞክር የበሩ እጀታ ሲዞር ስላየች በመሆኑም በልብስ ቁም ሳጥን ውስጥ ተደብቃ፣ ሆኖም ግን የልብስ መስቀያዎቹ መነቃነቅ ሲጀምሩ አሁንም ደህንነት ሳይሰማት በድንገት አንድ ነገር ከበስተጀርባዋ ይዘው ሲስባትም እናያለን። ጥንዶቹ ተመልሰው ቤት ውስጥ ማንንም ባላዩ ጊዜ ናታሊ ዳኒ እንደገና እናታቸውን አታላለች ብላ በማሰብ በቁጣ እየፈለገቻት፣ እራቱ እንደተጠበቀው ደስ የማያሰኝ ሆኖ ናታሊ ከእናቷ ጋር የጩኸት ፍልሚያም ጀምራ፣ ሆኖም ግን በድንገት ከውጪ የመስታወት ስብርባሪ ድምፅ ሲሰሙ ይህም ክርክራቸውንም አቋረጠው። ወደ ውጪ ሲሮጡ አንድ ሰው በመኪናቸው ላይ ሞሎቶቭ እንደወረወረም ይመለከታሉ። ጉዳዩን ለፖሊስ ሲያሳውቁ ኦፊሰር ሪቻርድስ ጥንዶቹን ዘረኛ ናቸው ብሎ በማሰብ የነጭ የበላይነት ቡድን የቤታቸውን አድራሻ የያዘ የፌስቡክ ጽሑፍም ያሳያቸዋል። ሆኖም ግን ናታሊ አለመግባባቱን ለማስተካከል ሞክራ ሪቻርድሰን ይህንን ሊያደርግባቸው የሚችል የሚያውቁት ሰው እንዳለ ሲጠይቃቸው፣ ነገር ግን ሁለቱም ማን ኢላማ ሊያደርጋቸው እንደሚችል ምንም አያውቁም። አንድ ቀን ናታሊ ስለ ቤቱ ታሪክና እዚያ ስለተፈጠረው አስከፊ ግድያ ለመጠየቅ ክላውዲያን ጎብኝታ፣ ስለዚህ ክላውዲያ ጄ ኤረንን እንዴት እንደማገጠባትና በዚያ ምክንያትም ኤሪ ለበቀል ጄ ላይ ለመማገጥ እንደወሰነች ትነግራታለች። ይህም በሁለቱ መካከል የባሰ ሁኔታ እንዲፈጠር አድርጓል። የቤቱን ዲዛይን የነደፈችው ኤሪ ብቻ እንደነበረች፣ ነገር ግን ለሁሉም ነገር የከፈለው ጄ እንደነበረም ነገረቻት። ክላውዲያ አክላም ትዳራቸውን ማስተካከል ጀምረው እንደነበር፣ ስለዚህ ወንድሟ ግድያውን የፈጸመው እሱ እንዳልሆነና ራሱን ሊያጠፍ የሚችልበት ምንም መንገድ እንደሌለም ታምናለች። ሮበርት በዚያ መጥቶ ናታሊ እንድትሄድም አድርጓት። እሷ ስትሄድ ሮበርት ይከተላትና ክላውዲያ ቤቱን በዝቅተኛ ዋጋ ለመሸጥ በችኮላ ወስና ሊሆን እንደሚችል ግልጽ በማድረግ ስለዚህ በጣም ደህንነት ካልተሰማቸው በዝቅተኛ ዋጋ መልሶ ለመግዛት ሀሳብ አቀረበ። ሆኖም ናታሊ ከፍተኛ የገንዘብ ኪሳራ መቀበል ስለማትፈልግ ፈቃደኛ ሳትሆን ስትቀር፣ ይህም ሮበርት በሐዘን ላይ ያለችውን ባለቤቱ እንደተጠቀሙባት ስላሰበ እንዲበሳጭም አደረገው። ይህ በእንዲህ እንዳለ ኬቪን ከኤቨሪ ጋር በውሻ መናፈሻ ውስጥ እያለ ኦዲ በድንገት ራሱን ስቶም ወደቀ። በፍጥነት ወደ እንስሳት ሐኪም ይወስዱትና ኬቪን ወዲያውኑ ለናታሊ ስለተፈጠረው ነገር ማሳወቃት። በሚያሳዝን ሁኔታ ሐኪሙ ኦዲ ልቡን እያዳከመ ያለ መርዛማ ነገር ሳይበላ እንዳልቀረ ነግሯቸው እንዲገደል ማድረጉ የተሻለ እንደሆነም ይጠቁሟል። እቤት ሲመለሱ ለናታሊ የተላከ የአበባ እቅፍ ከውጪ ሲጠብቃቸው አግኝተው ይህም በኒክ የተላከ ነው ብለው ስለሚያስቡ በሁለቱ መካከል በፍጥነት ችግር ፈጥሮ፣ በዚያ ምሽት ናታሊ እንደገና ሚስጥራዊ ድምፆችን ሰምታ ኬቪንን ስቀሰቅሰው እሱ መጀመሪያ ላይ ነገሩን ቢያጣጥለውም ድምፆቹን እሱም ሲሰማ ወዲያውኑም ይነሳል። ከዚያም ለናታሊ ለፖሊስ እንድትደውል ቢነግራትም ነገር ግን ስልኳ ጠፍቶ ነበር። ሁለቱም የድምፁን ምንጭ ለማግኘት ሲሮጡ ነገር ግን በሚያሳዝን ሁኔታ ምንም አላዩም። ሪቻርድሰን ጋር ሲደውሉ እሱ መረጃ ሲጠይቅ ነገር ግን የሚሰጡት ምንም አይነት ፍንጭም አልነበራቸውም። ሆኖም ናታሊ የኬቪን ተቃውሞ ቢኖርም ያጋጠሟትን ቀዳሚ ክስተቶች በግልጽ ለመናገር ወስና ስላየችው ቀጭንና የገረጣ ሰው ወደ ኮሪደሩ እየሳበ መጥቶ ስላጠቃት ነገርም ለሪቻርድሰንም ትነግረዋለች።
ሪቻርድሰን በወቅቱ ሪፖርት ስላላደረገችው ነገሩ እንግዳ እንደሆነ ሲያስብ እሷም እስካሁን ምንም ያላለችው ኬቪን ቅዠት ብቻ እንደሆነ አጥብቀው ስለሚነግራት እንደሆነ ተናግራ ፖሊሶቹ ሲሄዱ ኬቪን በቁጣ ናታሊ ምን ያህል እብድ እንደምትመስል ሲገልጽ፣ ስለዚህ እንደገና መከራከርም ጀመሩ። ናታሊ ከዚያም ካሜራዎቹ እንዲያጠናክሩ ጠቁማ እሱም መጀመሪያ ባይስማማም በመጨረሻ በሞባይል ቁጥጥር የሚደረግባቸውን የቤት መቆለፊያዎች ጨምሮ ሲስተሞቹንም አስገጠመ። በስራ ላይ ያለ ኬቪን በድንገት ማስታወቅ ጀመሩ። ይህ በእንዲህ እንዳለ ናታሊ ልብሶችን ለማድረስ የተቆረጠውን ጊዜ ስላልጠበቀች በስራ ቦታ ላይም ጫና እየደረሰባት ነው። ስለዚህ ኒክ ሊረዳት የሚችለውን ነገር ካለ ሲጠይቃት ናታሊ ስለ አበቦቹም ጠይቀው፣ ነገር ግን ኒክ ምንም እንዳላከም ይነግራታል። ሆኖም ግን የደብዳቤውን ፎቶ ለኒክ ልትልክ ስትል በስልኳ ላይ ተኝታ እያለች የተነሱ ፎቶዎችንም አገኘች። በተጨማሪም የሪከርድ ማጫወቻው እንደገና መጫወት ጀምሮ ይህም እሷን ፍርሃት እንዲሰማትም አደረጋት። ናታሊ አስፈሪ ድምፅ ስትሰማ ወዲያውኑ ለ911 ለመደወልም አጣቅማማ። ነገር ግን ወደ ቢሮዋ ስትመለስ የዛፍ ቅርንጫፍ መስኮቷን እያንኳኳ እንደሆነ አይታ ስለዚህ ለስልክ ተቀባዩ ስህተት እንደሰራችና ፖሊስ እንደማያስፈልጋትም ትናገራለች። ሆኖም ግን ሰውየው በቢሮ ውስጥ ብቅ ሲል ስታየው ስለዚህ ወደ በሩ ብትሮጥም ነገር ግን በሞባይሏ መቆለፊያውን መክፈት አልቻለችም። ከዚያም ሰውየው ሲከተላት በመኝታ ክፍል ውስጥ ተደብቃ በድንጋጤ እንደገና ለ911 ደውላ ነገር ግን ናታሊ የሰውየውን ጥላ ከእሷ ጋር በክፍል ውስጥም ታያለች። ናታሊ ለህይወቷ ስትል ወደ ላይኛው ፎቅ እየሮጠች እያለ ኬቪን ይደርስና በታችኛው ፎቅ ላይ ይፈልጋታል። መውጫ ያጣችው ናታሊ አንድ እጅ ሊይዛት ሲሞክር ከበረንዳው ላይ ወደ መዋኛ ገንዳው ውስጥ ዘላ ኬቪን ናታሊን ከገንዳው ውስጥ አድኗት፣ ነገር ግን በረንዳው ላይ ምንም አያይም። ፖሊስ ሲደርስ ናታሊ ወዲያውኑ ምን እንዳገኙ ስትጠይቅ ነገር ግን በሚያሳዝን ሁኔታ ማንንም አላገኙም። ይህ በእንዲህ እንዳለ ኬቪን አሁንም አያምናትምና ፎቶዎቹን በስልኳ ላይ ያነሳው ኒክ ሊሆን እንደሚችልም ያስባል። በፍርሃትና በቁጣ ተሞልታ ናታሊ በሆቴሉ ለማደር ስትሄድ ነገር ግን ኬቪንም ቤት ቆይቶ አንድ ቀን የሪቻርድሰን ስለ ክስተቱ ለመነጋገር ኬቪንን ወደ ፖሊስ ጣቢያ ጠርቶት መኮንኑ ከቤቱ የተገኘ የደህንነት ካሜራ ምስል ናታሊ ስትሮጥ የሚያሳይ ሲሆን ነገር ግን ማንም እየተከተላትም አልነበረም። በተጨማሪም ሪቻርድሰን የናታሊ ታሪክ ከማስረጃው ጋር እንደማይስማማም ግልጽም ያደርጋል። ለጥንዶች ቴራፒ ሄደው እዚያም ስለዚያው ነገር እንደገና እየተከራከሩ ኬቪን ናታሊ እያበደች እንደሆነም ይጠቁማል። እሷ ቤቱን መልሰው ለሮበርት መሸጥ እንደሚችሉ ስትነግረው ነገር ግን ይህ ኬቪን በሐዘን ላይ ያለን ቤተሰብ ትረብሻለች ብሎ እንዲቆጣም አድርጎት ከዚያም ወደ ቤት በሚመለሱበት መንገድ ላይ ኬቪን በከባድ ሕመም ተጠምዝዞ ራሱን ስቶ ወድቆ በሆስፒታል ሲመረመር ናታሊ በኬቪን ደም ውስጥም ኔሪየም የተባለ ለሕይወት አስጊ መርዝ እንደተገኘ ብትረዳም ነገር ግን መርዙ እንዴት ሊያገኘው እንደሚችልም አታውቅም። ናታሊ ከዚያም በሪቻርድሰን ይህ እንዴት ሊሆን እንደቻለ ትጠይቃለች። በሚያሳዝን ሁኔታ ከቀድሞ ፍቅረኛዋ ከኒክ ጋር ለመመለስ ትፈልጋለች በሚል ምክንያት ወይም ምናልባት ስላበደች አሁን ዋና ተጠርጣሪዋ እሷ ነች። በንዴት ተሞልታ ናታሊ ከጣቢያው ወጥታ መልስ ለማግኘት በመኝታ ክፍላቸው ፊት ለፊት የምታስቀምጠው የቪዲዮ ካሜራም አመጣች። በማግስቱ ምሽት አንድ ታዳጊ ወጣት ትራቪስ ለናታሊ አበባ ይዞ ይመጣና እሷን ማሞገስም ይጀምራል። እሷ ወዲያውኑ እንዲሄድ ስታደርግ ነገር ግን እሱ በኃይል ወደ ቤት ገብቶ ኃይሉን ሊጠቀምባት ሲሞክር ናታሊ ከዚያም ከእሱ ጋር ታግላ ወለሉ ላይ ያለውን መቀስ እስክታገኝ ድረስ በመዋጋት በጀርባው ላይም ሰውየው ወጋችው። ጥንዶቹ ወደ ፖሊስ ሄደው ሪቻርድሰን እሱም ቤቱን ለተወሰነ ጊዜ ሲከታተል የሚያሳይ የቪዲዮ ምስል እንዳዩም ይነግራቸዋል። ሆኖም ግን በቁጥጥር ስር ሊያውሉት አልቻሉም ነበር። እንደታወቀው ሮበርት በሚስጥር እያሰቃያቸው የነበረ ሲሆን ስለ ነጭ የበላይነት ቡድን የቤታቸውን አድራሻ የለጠፈው ለናታሊ አበባ የላከውም እሱ ነበር። እንዲሁም ለኬቪን ተገቢ ያልሆኑ መጽሔቶችን እንዲላክም አድርጓል። በመጨረሻም በፎረም ላይ ራሱን እንደ ናታሊ አድርጎ በማቅረብ በማታውቃቸው ሰዎች ቤት ውስጥ ተገኝታ በአንድ ምሽት ወሲብ መፈጸም እንደምትፈልግ አድርጎ የለጠፈውም እሱ ነበር። ሮበርት ይህንን ሁሉ ያደረገው ቤታቸውን መልሶ ማግኘት ስለፈለገ ነበር። ነገር ግን አንዴ በቁጥጥር ስር ከዋለ በኋላ ወደ ጥንዶቹ ይዞታ መግባቱንና ኬቪንና ኦዲን መመረዙንም ይክዳል። በእነዚህ ሁሉ ነገሮች ምክንያት ናታሊ ከኬቪን ጋር ለጊዜው ከግንኙነታቸው እረፍት መውሰድ እንዳለባቸውም ነገረችው። በማግስቱ በክፍል ውስጥ ኬቪን ቤት እንዳይመጣ የሚገልጽ የጽሑፍ መልእክት ከናታሊ ደርሶት በዚያ ምሽት ኬቪን በኤቨሪ ቤት ያለ እቤት እንዲመጣ እንደማትፈልግ ስላሰበ የናታሊን ጥሪ ችላ ብሎ ሆኖም የድምፅ መልእክቷን ሲያዳምጥም ግራ ይጋባል። ምክንያቱም ናታሊ እንዲመለስ ትፈልግ ነበር። ከዚያም ናታሊ በገንዳው ዘና እያለች እያለ ኬቪን ደውሎ እቤት እንዳይመጣ መልእክት ልካለት ሳለ ለምን እንዲመለስ እንደፈለገች ሲጠይቃት ናታሊ ግራ ተጋብታ እንዲህ አይነት መልእክት ፈጽሞ እንዳላከችም ትናገራለች።
ትናገራለች። ናታሊ በክፍላቸው ውስጥ ተው የነበረውን የቪዲዮ ካሜራ ለመፈተሽ ሄዳ በአልጋው ስር አንድ ነገር ሲሳብ ያየች ሲሆን እሱም በሷ የተማረከ ይመስላል። በሚያሳዝን ሁኔታ ቪዲዮውን እየተመለከተች እያለ በቁም ሳጥኑ ውስጥ ካለው ግድግዳ በስተጀርባ አንድ ሰው ብቅ ብሎ ከዚያም ናታሊን ከጀርባዋ ይዞ አደንዝዟት ስትነቃም ራሷን በሰንሰለት ከቆሸሸ አልጋ ጋር ታስራ በአንድ አስፈሪ ክፍል ውስጥም ታገኘዋለች። ዙሪያዋን ስትመለከት የቴሌቪዥን መቆጣጠሪያዎችንና የቤታቸውን የደህንነት ካሜራ ምስሎችን እንዲሁም የደህንነት ሲስተም መቆጣጠሪያዎቻቸውንም አይታ ከዚያም በግድግዳው ላይ የሟቾቹ ጥንዶች ኤሪን እና የጄይ ፎቶግራፎች እንዲሁም የእሷና የኬቪን ምስሎችም ነበሩ። ናታሊ ከሰንሰለቱ ለመላቀቅ ስትታገል ነገር ግን ኤሪን የተባለችው ሴት ከባሏ ጀርባ አብራው ትማግጥ የነበረው ኦቶ የተባለው ሰው በድንገትም ብቅ ይላል። እንደታወቀው ኤሪን ከባለቤቷ ጋር እየኖረች ኦቶን ከእሷ ጋር ማቆየት እንድትችል ሚስጥራዊ ክፍልና ከግድግዳ ጀርባ የተደበቁ መተላለፊያዎችን ሰርታ ነበር። ሆኖም ግን በመጨረሻ ኤሪን ባሏን ጄይን ስትመርጥ ይህም ኦቶን አስቆጥቶት ስለዚህ ሁለቱንም ገሏቸዋል። ናታሊ ከኦቶ ጋር ማውራት ጀምራ ስሜቱን ስትጋራ ስለዚህ እሱም ይስማታል። እሷም አደገኛ ነገር እንዲያደርግ እንዳታነሳሳው አብረው እየተጫወተች ሆኖም ኦቶ ኬቪን ወደ ቤት ሲመለስ በደህንነት ካሜራ ምስል ላይ ሲያይ ናታሊን እንደገና ሊያደነዝዛት ሲቃረብ ነገር ግን ናታሊ ራሷን ለማዳን ጊዜ ለማግኘት በማሰብ ኬቪንን እንዲገለውና አብረው መሆን እንደሚችሉ በመንገር ምህረትም ለመነችው። ኦቶ መጮህ እንዳትችል አፏን አፍኖ ከዚያም ኬቪን ጋር ለመድረስ በመተላለፊያዎች ውስጥም ይጓዛል። ከዚያም እሱ ከሄደ በኋላ ናታሊ በአቅራቢያው ባለው መደርደሪያ ላይ እጇን በመምታት ከሰንሰለቱ ለመላቀቅ እድሏን ትጠቀማለች። ይህ በእንዲህ እንዳለ ኬቪን ናታሊን መፈለግ ጀምሮ በአልጋው ላይ አንድ ሰው አይቶ እሷ መስለው የነበረ ቢሆንም ሆኖም ሊነካት ሲሞክር በእጆቹ ላይ ደም ያገኝና የዳኒ አስክሬን መሆኑ ሲረዳም ይደነግጣል። ደስ የሚለው ግን ኦቶ ኬቪንን በድንገት ሊያጠቃው ሲል ናታሊ በጊዜ በመጮህ ራሱ እንዲከላከልም ረዳችው። ናታሊ ለፖሊስ ለመደወልና ወደ ላይ ለመውጣት ስትጣደፍ ኬቪን መርፌውን ከኦቶ ለመቀማትም ተሳካለት። በሚያሳዝን ሁኔታ ኦቶ በኬቪን ላይ የበላይነት አግኝቶ ከመሄዱ በፊት ራሱን እንዲስትም አደረገው። ናታሊ ከኦቶ ለመደበቅ ስትሞክር ነገር ግን በመጨረሻ በቢሮዋ ውስጥ ይዟት በጠረጴዛው ላይ ጥሎ እንደገና ሊያደነዝዛት ሲሞክር ነገር ግን በፊቱ ላይ መብራት በማብራትና በኤሌክትሮኒክስ መሳሪያው ራሱን በመምታት ባልታሰበ ሁኔታ ማሸነፈችው። አሁንም ኦቶ አገግሞ ናታሊን ለማነቅ ሲሞክር ነገር ግን ምስጋና ይግባውና ኬቪን አደንዝዞት ከባለቤቱ ላይ ሲጎትተው እሷም ደረቱ ላይ ሞጋችው። ከዚያም ፖሊሶች ደርሰው በመጨረሻም ሲኖሩበት ለነበረው አስፈሪ ህይወት ማጠቃለያም አደረጉለት። ከአንድ ወር በኋላ በመጨረሻም ቤቱን ለመልቀቅ ወስነው ከቤቱ ሲወጡ የቁም ሳጥኑ በር እንደገና በራሱ ሲዘጋም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። ይህን ቻናል ሰብስክራይብ እያደረጋችሁ ተቀላቀሉን። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ